ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ ማለት ነው። እንግዲህ እናንተ ይህን ቪዲዮ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን መላልሳችሁ በማየት ይህን ቪዲዮ እስከመጨረሻው ድረስ በደንብ በደንብ ይገባችኋል ማለት ነው። በደንብ ትለወጡበታላችሁ ማለት ነው። ስለዚህ እንግዲህ በዛሬው ቪዲዮአችን ያመጣሁላችሁን ከበስከቦ ባሉት በእነዚህ በሰባቱም ድምጾች ቃላትን እንዴት እንመሰርታለን የሚለውን ነው። እንግዲህ እስከ መጨረሻው ድረስ በደንብ አድርጌ ያሳያችኋለሁ። እናንተ ተከታተሉኝ። አሁን በመጀመሪያ እነዚህን ከበስከቦ ያሉትን ሰባቱንም ድምጽ ወደ ላይም ወደ ታችም ደጋግሜ እቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው የተመሰረቱን ቃላቶች እናያለን ማለት ነው። ተከታተሉኝ። ቡ ቢ ባ ቤ ብ ቦ። አሁን ደግሞ እነዚህ ፊደላቶች ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ቦ ብ ቤ ባ ቢ ቡ በ። እንግዲህ እነዚህ እያንዳንዳቸው የሆነ ደግሞ ሶስት ቃላት መስርቻለሁ ማለት ነው። እንግዲህ አሁን በመጀመሪያ የምናይ በማን ነው? በ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ በ ወይም ደግሞ የመጀመሪያዋ ድምጽ ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በቤተ መሰረቱን እስኪ እናያቸው። እንግዲህ በላይ ይላል። በላይ እንግዲህ እዚህ ጋር ደግሞ እንደምታዩት በ የበቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። የቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? በላይ በላይ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር በማን ነው መሰረትነ? በ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ስለዚህ በዚህ መሰረት ደግሞ የቀረውትንም ማየት እንችላለን ማለት ነው። ተከታተሉኝ። ቀጣይ ደግሞ በለጠ። እንግዲህ እዚህ ጋር የምታዩት ደግሞ በ የበቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ጠ የጠቤተሰብ የመጀመሪያዋ ናት። እንግዲህ እንዳጠቃላይ እዚህ ጋር የምታዩቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ምን የሚል መስርተውልናል? በለጠ የሚል ቃል መስርተውልናል ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ በቂ በቂ ይላል። እንግዲህ እዚህ ጋር በ የበቤተሰብ የመጀመሪያዋ ናት። ቂ የቀቤተሰብ የሶስተኛዋ ናት ማለት ነው። እንግዲህ እዚህ ጋር የምታዩቸው ባለ ስንት ሆሄ ናቸው? ባለ ሁለት ሆሄ ቃላት ናቸው ማለት ነው። ስለዚህ በቂ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው እነዚህ በማን የተመሰረቱ ናቸው? በበ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ስለዚህ በበ እነዚህን ከመሰረትና ቀጣይ ደግሞ ወደ ቡ እንሄዳለን። እንግዲህ ቡ ወይም ደግሞ ሁለተኛዋ ድምጽ ደግሞ ይችኛዋ ፊደል ናት ማለት ነው። እስኪ በዚህ የተመሰረቱን ደግሞ እንያቸው። ቡና ይላል። እንግዲህ እዚህ ጋር ቡ የበቤተሰብ የሁለተኛዋ ናት። ና የነቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቡና ቡና የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቡርሽ ይላል። ቡ የበቤተሰብ የሁለተኛው ናት። ር የረቤተሰብ የስድስተኛው ናት። ሽ የሸቤተሰብ የስድስተኛው ናት። ስለዚህ በአንድ ላይ ምን ይላል? ቡርሽ ቡርሽ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቡሬ ይላል። እንግዲህ እዚህ ጋር ቡ የበቤተሰብ የሁለተኛው ናት። ሬ የረቤተሰብ የአምስተኛው ናት። ስለዚህ ቡሬ የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ እዚህ ጋር እነዚህ እዚህ ጋር የምታዩቸው በማን የተመሰረቱ ናቸው? በቡ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ እዚህ ጋር የምታዩቸው በቡ የተመሰረቱት ከሆኑ ቀጣይ ደግሞ ወደ ቢ ወይም ደግሞ ወደ ሶስተኛዋ ድምጽ እንሄዳለን። እንግዲህ ቢ ወይም ደግሞ ሶስተኛዋ ድምጽ ማለት የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ይችኛዋ ፊደል ናት ማለት ነው። ስለዚህ በዚህ የተመሰረቱን ደግሞ እስኪ እናያቸው። ቢተው ይላል። እንግዲህ ቢ የበቤተሰብ የሶስተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ው የቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? ቢተው ቢተው የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ቢሮ ይላል። እንግዲህ ቢ የበቤተሰብ የሶስተኛዋ ናት። ሮ የረቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቢሮ ቢሮ ይላል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ
ቢሆን ይላል። እንግዲህ ቢ የበቤተሰብ የስንተኛዋ ናት ማለት ነው? የሶስተኛዋ ናት። ሆ የሀ ቤተሰብ የሰባተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቢሆን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ አራተኛዋ ድምፅ እንሄዳለን። አራተኛዋ ወይም ደግሞ የአራተኛዋ ድምፅ ወይም ደግሞ ባ ማለት ደግሞ ይችኛዋ ናት ማለት ነው። ስለዚህ በባ የተመሰረቱን ደግሞ አንድ ባንድ እስኪ እናያቸው። እንግዲህ ስንሄድ ወደ እነሱ ደግሞ ባህል ይላል። እንግዲህ ባ የበቤተሰብ የአራተኛዋ ናት። ህ የሀ ቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ባህል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ባንክ ይላል። እንግዲህ ባ የበቤተሰብ የአራተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ባንክ የሚል ቃል መስርተውልናል ማለት ነው። እንግዲህ ይህን ካየነው ወደ ቀጣዩ እንሄድ። ቀጣይ ደግሞ ባህር ይላል። ባህር እንግዲህ ባ የበቤተሰብ የአራተኛዋ ናት። ህ የሀ ቤተሰብ የስድስተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ባህር የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ያየናቸው በማን የተመሰረቱ ናቸው? በባ ወይም ደግሞ በአራተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ እነዚህን ካየነው ወደ ቀጣዩ ደግሞ እንሄዳለን። ቀጣይ ደግሞ ወደ አምስተኛዋ ድምፅ እንሄዳለን። የአምስተኛዋ ድምፅ ደግሞ ይችኛዋ ፊደል ናት ማለት ነው። እስኪ በዚች የተመሰረቱን ደግሞ እናያቸው። ቤት ይላል። እንግዲህ እዚህ ጋር ቤ የበቤተሰብ የአምስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? ቤት የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ቤዛ ይላል። ቤ የበቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ዛ የዘቤተሰብ የአራተኛዋ ናት። ስለዚህ ቤዛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቤልት ይላል። ቤልት ቤ የበቤተሰብ የስንተኛዋ ናት? የአምስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቤልት የሚል ቃል መስርተውልናል ማለት ነው። እንግዲህ በቢውም ደግሞ በአምስተኛዋ ድምፅ እነዚህን የመሰሉ ቃላቶች አይተናል ማለት ነው። እንግዲህ ወደ ቀጣዩ እንሄዳለን። ቀጣይ ደግሞ ወደ ስድስተኛዋ ድምፅ ወይም ደግሞ ወደ ብ እንሄዳለን። እንግዲህ ብ ማለት ደግሞ የትኛዋ ናት? የትኛዋ ፊደል ናት ማለት ነው። ስለዚህ ብሌን ይላል። እንግዲህ ብ የበቤተሰብ የስድስተኛዋ ናት። ሌ የለቤተሰብ የአምስተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ብሌን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ብዙ ይላል። እንግዲህ ብ የበቤተሰብ የስድስተኛዋ ናት። ዙ የዘቤተሰብ የሁለተኛዋ ናት። ስለዚህ በአንድ ላይ ብዙ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ብር ብ የበቤተሰብ የስድስተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ብር የሚል ቃል መስርተውልናል ማለት ነው። እንግዲህ ወይም ደግሞ በስድስተኛው ድምፅ የተመሰረቱት ቃላቶች እንግዲህ እነዚህን ይመስላሉ ማለት ነው። እንግዲህ እነዚህን ካየነ ወደ መጨረሻው ወይም ደግሞ ወደ ሰባተኛው ወደ ቦ እንሄዳለን። እንግዲህ ቦ ደግሞ እንግዲህ እዚህ ጋር የምታዩት ይችኛዋ ፊደል ናት ማለት ነው። ስለዚህ ቦርድ ይላል። እንግዲህ እዚህ ጋር ቦ የበቤተሰብ የሰባተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ድ የደቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቦርድ የሚል ቃል መስርተውልናል ማለት ነው። ቦርድ የሚል ቃል መስርተውልናል። ወደ ቀጣዩ ስንሄድ ደግሞ ቦታ ቦ የበቤተሰብ የሰባተኛዋ ናት። ታ የተቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቦታ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቦርሳ ይላል። ቦ የበቤተሰብ የሰባተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ሳ የሰቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቦርሳ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በሰባተኛ ድምጾች የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ እንዳጠቃላይ እንግዲህ በዛሬው ቪዲዮአችን እነዚህን ከበ እስከ ቦ ባሉት በእነዚህ በሰባቱም ድምጽ እነዚህን የመሰሉ ቃላቶች መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።